አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 8 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በመካከለኛው ምስራቅ አለመረጋጋት ሳቢያ የሐጅ ተመን ላይ ጭማሪ እንደማይደረግ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ተናገሩ። የጠቅላይ ምክር ቤቱ ልዑክ በአክሱም ሙስሊሞች ላይ ለደረሰው ጥቃት ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ማካሄዱን ገለጸ። የስፔን ኮንግረስ በሲውታ የሚኖሩ ሙስሊሞች የቀድሞ ስማቸውን መጠሪያ እንዲመልሱ የቀረበውን የውሳኔ ሀሳብ አጸደቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በመካከለኛው ምስራቅ ያለመረጋጋት ሳቢያ የሐጅ ተመን ላይ ጭማሪ እንደማይደረግ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ተናገሩ። ተጨማሪ አለን። በመካከለኛው ምስራቅ አለመረጋጋት ሳቢያ የሐጅ ተመን ላይ ጭማሪ እንደማይደረግ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447 ዓመተ ሂጅራ የሐጅ ጉዞ የመጀመሪያ በረራ ግንቦት 2 2018 እንደሚሆን አስታውቋል። ይህንኑ የምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ሐጅ አብዱልፈታህ ሙሐመድ ለሚንበር ቲቪ ተናግረዋል። ኃላፊው በአሁኑ ሰዓት በተፈጠረው በመካከለኛው ምስራቅ አለመረጋጋት ሳቢያ የሐጅ ተመን ላይ ጭማሪ እንደማይኖረው ገልጸዋል። ለዘንድሮ ሐጅ ከመላው ዓለም ወደ 2 ሚሊዮን ገደማ ሁጃጁ ይሳተፋሉ ተብሎ ይጠበቃል። ከኢትዮጵያም ከ5000 በላይ ምዕመናን ተመዝግበዋል። ከሀገሮች መካከል ኢንዶኔዥያ በዓለም አቀፍ ደረጃ የአውሮፕላን ነዳጅ ዋጋ ቢጨምርም በዘንድሮው ሐጅ የጉዞ ዋጋ ላይ ለአንድ ተጓዥ 117 የአሜሪካ ዶላር ቅናሽ እንደምታደርግ ከቀናት በፊት አስታውቃለች። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ይፋ ባደረገው የምዝገባ የጊዜ ሰሌዳ መሰረት ጠቅላይ ምክር ቤቱ ከህዳር 22 እስከ ጥር 18 2018 ድረስ በ30 የሐጅ ጉዞ ማዕከላት ምዝገባ ሲያደርግ ቆይቷል። ይህንኑ ተከትሎ በመጋቢት ወር መጨረሻ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግ የሐጅና ዑምራ ዘርፍ ኃላፊ ዶክተር ሙሐመድ ሳሊህና ልዑካቸው አገልግሎት ለመስጠት ውል ከፈረመው ድርጅት ጋር ውይይት አካሂደዋል። ውሉን ከፈረመው ሻሪክ አልማሲያ የመዲናው ቅርንጫፍ ቢሮ ተወካዮች ጋር በተደረገው ውይይት በመዲና እንግዶችን በክብር ተቀብሎ ከማስተናገድ እንዲሁም ቆይታቸውን የሰመረ በማድረግ በአግባቡ ከመሸኘት አንጻር እየተደረገ ስላለው የቅድመ ዝግጅት ግምገማ ተደርጓል። ኃላፊው ከሚንበር ቲቪ ጋር በነበራቸው ቆይታ የሁሉም ሁጃጆች ቪዛና ትኬት መሰራጨቱን በመጥቀስ ሁጃጅ በተመደቡላቸው አሚሮች በኩል ስልጠና እንደሚወስዱ ጠቁመዋል። በኢትዮጵያ አየር መንገድና በሳውዲ አየር መንገድ በሚደረጉት ተከታታይ የ8 ቀናት በረራዎች የመጀመሪያዎቹ 270 ሁጃጆች ከማዕከላዊ ኢትዮጵያ ክልል እንደሚሆኑ ተናግረዋል። ከዚህ ቀደም ከ1 ወር እስከ 45 ቀናት ይወስድ የነበረው የመመለሻውን ቀን በመቀነስ በአንድ ሳምንት ውስጥ ምዕመናን እንደሚመለሱ አስረድተዋል። የመልስ መርሃ ግብሩ ከዚህ በፊት ሁጃጁ ሰፊ ሰዓት ሳውዲ የሚቆይበትን አጋጣሚ ነበር። በዚህ ዓመት አንዱ ሪፎርም ከተሰራው ሁጃጁ በተቻለ መጠን ኢፌክቲቭሊ ኢባዳው ላይ ቆይቶ ሳውዲ የሚገኝበትን ሰዓት የሳውዲ ቆይታው ቀጥታ ከኢባዳውን በተገቢው መልኩ ምንም አይነት እንግልት ሳይገጥመው ኢፌክቲቭሊ ደርሶ ሐጁን አርጎ ኢባዳውን አርጎ የሁጃጁ ባህሪ ብዙ ጊዜ ሐጅ ለማድረግ በሚሄድበትን ሰዓት በጣም ጉጉት ያድርበታል። ከዚህ ሲሄድ ሐጅ አርጎ እንደጨረሰ ደግሞ በማግስቷ ተነስቶ ወደዚህ መምጣት ይፈልጋል። ይህንንም ጭምር ታሳቢ በማድረግ ከዚህ በፊት በነበሩት ኦፕሬሽኖች ሰፊ ሰዓት ወር 45 ከዛም በላይ የሚቆይባቸው አጋጣሚዎች ነበሩ። በዚህ ዓመት ግን አልহামዱሊላህ ረብል ዓለሚን አላህ ወፍቆን የቆይታውንም ጊዜ ልክ ቅድም እንዳልኩት ሁጃጁ ቀጥታ ከኢባዳ ጋር ተገናኝቶ ራይት አፍተር ልክ ኢባዳውን እንደጨረሰ ወደዚህ እንዲመጣ ማድረግ የምንችልበትን መርሃ ግብር አድርገናል። ከዚህ ሲኬድ ፍላይቱ የ8 ቀን ፍላይት በሁለቱም አየር መንገዶች እንደሚደረገው ሁሉ ሜይ 10 ጀምሮ ሜይ 18 እንደሚያልቀው ሁሉ ልክ የመልስ ጉዞ ኦልሞስት ከ23 ቀን ቆይታ በኋላ ወደዚህ ሲመለስ ከዙልሂጃ 18 ጀምሮ ሁጃጁ ወደዚህ መመለስ ይጀምራል። ልክ መልስ ጉዞም ተመሳሳይ ለ8 ቀን ይቆያል። ዱሬሽኑም በ8 ቀን
ቆይታ አጠቃላይ ከዚህ የወሰደን ሁጃጅ መልሰን እናመጣለን። የዘንድሮ የሐጅ ስነ ስርዓት ከግንቦት 17 እስከ ግንቦት 22 2018 ባለው ጊዜ ውስጥ ይከናወናል ተብሎ የሚጠበቅ ሲሆን የአረፋ ቀን ደግሞ ግንቦት 18 ቀን ይውላል ተብሎ ይጠበቃል። የሳውዲ አረቢያ ባለስልጣናት ቦታ ማስያዝና የቪዛ ሂደቶች ኑስክ ሐጅ በተሰኘው መተግበሪያ ሲያከናውኑ ቆይተዋል። የጠቅላይ ምክር ቤቱ ልዑክ በአክሱም ሙስሊሞች ላይ ለደረሰው ጥቃት ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ማካሄዱን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ በትግራይ ክልል አክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራው የጠቅላይ ምክር ቤቱ ልዑክ ከትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጋር ውይይት አካሂዷል። ውይይቱ የተካሄደው በአክሱም ከተማ ሚያዝያ 2 2018 ምዕመናን ተከራይተው በሚሰግዱበት ቦታ በሰጋጆች ላይ ጥቃት ከተፈጸመ በኋላ ነው። በተጨማሪም የመስጂዱ ንብረቶች በጸጥታ ኃይሎች በተወሰደ እርምጃ ጉዳት ደርሶባቸዋል። በተመሳሳይ በከተማዋ በሳምንት ውስጥ ለሁለተኛ ጊዜ ጥቃት መፈጸሙን የከተማዋ ነዋሪዎች ለሚንበር ቲቪ ተናግረዋል። በጥቃቱ ለረዥም ዓመታት በኢማምነት ያገለገሉት ሼክ ሙሐመድ አወልና አብረዋቸው የነበሩት ሼክ አብዱልዋሲ ሐጎስ ጉዳት ደርሶባቸው ወደ ሕክምና መወሰዳቸው የአካባቢው ነዋሪዎች ተናግረዋል። ሚንበር ቲቪ ያሰባሰባቸው የተንቀሳቃሽ ምስልና ፎቶግራፍ መረጃዎች ላይ መመልከት እንደተቻለው በኢማሙ ላይ ከፍተኛ ጉዳት ደርሷል። ጥቃት ፈጻሚዎቹ 5 ግለሰቦች መሆናቸውን የተናገሩት ነዋሪዎቹ ድርጊቱንም በሞተር ሳይክል የታገዘ መሆኑንም አስረድተዋል። ነዋሪዎች ጥቃት ፈጻሚው ሀፍቶም ቦምቦሊኖ በተባለ ግለሰብ በሚመራ ቡድን አማካኝነት እንደተፈጸመ ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ትናንት ረቡዕ ሚያዝያ 7 2018 ጥቃቱን በዝርዝር በማስረዳት ከትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጋር መወያየቱን ገልጿል። ጊዜያዊ አስተዳደሩ በአክሱም ከተማ ሙስሊሞች ላይ የሰብአዊ መብት ጥሰትና ሃይማኖትን መሰረት ያደረገ ጥቃት ተቀባይነት የሌለውና የሚወገዝ ተግባር እንደሆነ ማሳወቁን ምክር ቤቱ ያሰራጨው መረጃ ያመላክታል። ለዚህም የክልሉ መንግስት ችግሩን በሰላማዊ መንገድ ለመፍታት ቁርጠኛ ነው ብለዋል። በአክሱም ከተማ ሙስሊሞች ላይ ለሚደርሰው ሃይማኖትን መሰረት ያደረገ የመብት ጥሰት ዘላቂ መፍትሄ ለመስጠት የክልሉ መንግስት ከክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በትብብር እንደሚሰራ ፕሬዝዳንቱ ጠቁመዋል። በአክሱም ሙስሊሞች ላይ የተፈጠረውን የመብት ጥሰት ለማጣራት ከጠቅላይ ምክር ቤቱ የተላከው አጣሪ ልዑክ በመብት ጥሰቶች ዙሪያ የመፍትሄ ምክረ ሀሳብ ያካተተ ሪፖርት ያቀርባል ተብሎ እንደሚጠበቅ በመረጃው ተጠቅሷል። በውይይቱ የጠቅላይ ምክር ቤቱ ስራ አስፈጻሚ አባል ኡስታዝ ዚያድ አልዩ እና የትግራይ ክልል እስልምና ጉዳይ ከፍተኛ ምክር ቤት ዋና ጸሐፊ ሐጅ ሙሐመድ ካሳይን ጨምሮ የክልሉ ጊዜያዊ አስተዳደር ተሳትፈዋል። ሳዑዲ አረቢያ በሐጅ ስነ ስርዓት ወቅት ጥሰት በሚፈጽሙና ፈቃድ ሳይዙ በሚታደሙ ምዕመናን ላይ እስከ 100,000 ሪያል የሚደርስ የገንዘብ ቅጣት መቀጮ ልትጥል ነው። የሳዑዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር በዘንድሮው የሐጅ ስነ ስርዓት ወቅት ደንብና መመሪያ በሚጥሱ ምዕመናን ላይ ጠንካራ ቅጣት የሚያስከትሉ ጥብቅ መመሪያዎች ይፋ አድርጓል። በመመሪያው መሰረት የሐጅ ጥሰቶችን ሲፈጽሙ በተገኙ ምዕመናን ላይ ጠንከር ያለ የገንዘብ ቅጣትን ጨምሮ ከሀገር እስከ ማባረር የሚደርስ ቅጣት ይጠብቃቸዋል። ከሀገር ማባረር ጭምር የተካተተበትን ጠንካራ ቅጣት ማዘጋጀት ያስፈልገው የሐጅ ጉዞዎችን ደህንነትና ስርዓት ለማረጋገጥ ታስቦ መሆኑን ባለስልጣናቱ ገልጸዋል። በሐጅ ስነ ስርዓት ወቅት ጥሰት በሚፈጽሙ ምዕመናን ብዛት ልክ የቅጣት መጠኑ እየጨመረ እንደሚሄድም ሚኒስቴሩ ገልጿል። ፈቃድ የሌላቸው ወይም የሐጅ ፈቃድ ሳይዙ በሐጅ ስነ ስርዓት ላይ በተገኙ ምዕመናን ላይ የሚጣለው የገንዘብ መጠን 20,000 የሳውዲ ሪያል ሲሆን በተመሳሳይ የሐጅ ስነ ስርዓት ላይ ሆነው የሐጅ ስርዓት ጥሰት በሚፈጽሙና ተባባሪ በሚሆኑ አካላት ላይ የሚጣለውን የገንዘብ መጠን እስከ 100,000 የሳውዲ ሪያል ይደርሳል። ከገንዘብ ቅጣቱ በተጨማሪ በተደጋጋሚ በሐጅ ስነ ስርዓት ወቅት ተደጋጋሚ ጥሰት ሲፈጽሙ በተገኙ ምዕመናን ላይ የሚወሰደው ቅጣት እርምጃ እስከ 10 ዓመት እገዳ የሚደርስ ነው። በሐጅ ስነ ስርዓት ወቅት በተደነገጉ ቀናት ውስጥ ያልተፈቀደላቸው ጎብኚዎችን ወደ ቅዱሳን ስፍራዎች በሚያጓጉዙ የትራንስፖርት አገልግሎት ተሽከርካሪዎች ላይ ፍርድ ቤቶች የውርስ ትዕዛዝ እንዲያወጡ ጠንካራ መመሪያ ተላልፎላቸዋል። በሳዑዲ አረቢያ መንግስት የተላለፈው ጠንካራ የሐጅ ስነ ስርዓት ጥሰት ቅጣት
ያልተፈቀደላቸው የሐጅ ተጓዦችን የጉብኝት ቪዛ የሚያዘጋጁ በተወሰነ ጊዜ ውስጥ ወደ መካ ወይም ወደ ቅድስት ቦታዎች የሚጓጓዙ ወይም በአካባቢው እንዲቆዩ ለመርዳት የማረፊያ ቦታዎችን የሚያመቻቹ ማንኛውም ግለሰቦችን ያካተተ ነው። የስፔን ኮንግረስ በሲዩታ የሚኖሩ ሙስሊሞች የቀድሞ ስማቸውን መጠሪያ እንዲመልሱ የቀረበውን ውሳኔ ሀሳብ አጸደቀ። አሚናት መሐመድ ዝርዝር አላት። የስፔን ኮንግረስ የፍትህ ኮሚቴ ባካሄደው ድምፅ አሰጣጥ በሞሮኮ ሰሜናዊ የባህር ዳርቻ በምትገኘውና በስፔን ቁጥጥር ስር ባለችው ሴውታ ከተማ የሚኖሩ ሙስሊሞች የቀድሞ ስማቸውን መጠሪያ እንዲመልሱ የቀረበውን የውሳኔ ሀሳብ ደግፎታል። ኮንግረሱ በግራ ዘመሙ ፖዴሞስ ፓርቲ በኩል የቀረበውን የውሳኔ ሀሳብ በ19 ድጋፍ፣ በ3 ተቃውሞና በ15 ድምፀ ተአቅቦ አጽድቋል። ድምፅ የተሰጠበት የውሳኔ ሀሳብ እንደ አውሮፓ አቆጣጠር በ1980ዎቹ የሴውታ ሙስሊም ነዋሪዎች የስፔን ዜግነት በሚያገኙበት ወቅት የቀድሞ የአረብና ሙስሊም መጠሪያቸውን ስማቸውን እንዲለውጡ የሚያስገድደውን የሚሽር ነው። ይህን ተከትሎም መንግስት በስፔን ሴውታ ከተማ ውስጥ ለሚኖሩ በሺዎች የሚቆጠሩ ቤተሰቦች የቀድሞ የእስልምና መጠሪያ ስማቸውን እንዲመልሱ ያደርጋል ተብሏል። የጸደቀው የውሳኔ ሀሳብ የሲቪል መዝገብ ደንቦች እንዲሻሻሉና ቤተሰቦች በነፃና በቀላል ሂደት የቀድሞ ስማቸውን እንዲመልሱ የሚፈቅድ ልዩ አሰራር እንዲዘረጋ ይጠይቃል። በኮንግረሱ ከቀኝ አክራሪው ቮክስ ፓርቲ በስተቀር ሁሉም የፓርላማ ቡድኖች የውሳኔ ሀሳቡን ደግፈውታል። የሴውታ አካባቢ ምክር ቤትም ከ10 ዓመት በፊት ይህንኑ ሀሳብ በሙሉ ድምፅ ደግፎት እንደነበር ሞሮኮ ወርልድ ኒውስ ዘግቧል። በውሳኔው ላይ አስተያየታቸውን የሰጡት የሴውታያ ፓርቲ ዋና ጸሐፊ ሙሐመድ ሙስጠፋ በሺዎች የሚቆጠሩ ነዋሪዎች ማንነታቸው ተቆርጦ ቀርቷል ሲሉ ውሳኔው ለበርካታ አስርት ዓመታት የደረሰባቸውን መድሎ የሚቀለብስ ታሪካዊ ፍትህ የሰፈነበት መሆኑን ገልጸዋል። የውሳኔ ሀሳቡ የስፔን መንግስት አስተዳደራዊ ስህተቱን በይፋ እንዲቀበል ያደርጋል ያሉት ሙስጠፋ የማህበረሰቡን ክብር ለመመለስ ተቋማዊ ይቅርታ መጠየቅ አስፈላጊ መሆኑን ገልጸዋል። የውሳኔ ሀሳቡ በኮንግረሱ ቢጸድቅም ተግባራዊ ለማድረግ አሁንም የመጨረሻው የመንግስት ውሳኔ እንደሚያስፈልግ ተገልጿል። በሴውታ የሚኖሩ ሙስሊሞች የከተማዋን የህዝብ ቁጥር ከ40 በመቶ በላይ የሚሸፍኑ ሲሆን በአብዛኛው የሞሮኮና የስፔን ዝርያ ያላቸው የማህበረሰብ አባላት ናቸው። በከተማዋ ከ34 በላይ መስጂዶች እንደሚገኙም መረጃዎች ያመለክታሉ። በኡዝቤኪስታን የሚገኘው የእስልምና ስልጣኔ ሙዚየም የዓለማችን ግዙፉ ሙዚየም በመባል በጊነስ ወርልድ ላይ ሰፈረ። በኡዝቤኪስታን የሚገኘው ሴንተር ኦፍ ኢስላሚክ ሲቪላይዜሽን ኢን ኡዝቤኪስታን በዓለማችን ላይ ግዙፍ የእስልምና ስልጣኔ ሙዚየም በመባል በጊነስ ወርልድ መዝገብ በይፋ እውቅና ማግኘቱ ተገልጿል። ይህ ታላቅ ፕሮጀክት እንደ አውሮፓውያን አቆጣጠር በ2017 በኡዝቤኪስታን ፕሬዝዳንት ቫቫካት ሚርዚዮቭ አነሳሽነት የተጀመረ ሲሆን ግንባታው ባለፈው መጋቢት ወር 2026 ተጠናቆ ተመርቋል። ማዕከሉ ታሪካዊ ቅርሶችን ከዘመናዊ ቴክኖሎጂ ጋር በማጣመር የእስልምና ስልጣኔ ለሰው ልጅ ያበረከተው አስተዋጽኦ ለዓለም የሚታይበት መሆኑን ተገልጿል። ሙዚየሙ ሳይንሳዊ፣ ትምህርታዊና ባህላዊ መድረኮችና ኡዝቤኪስታን በባህልና በሳይንስ ዘርፍ ያላትን ዓለም አቀፋዊ ተጽዕኖ የሚያሳይ እንደሆነ ተጠቅሷል። በማዕከሉ በላይ በእጅ የተጻፉ የቁርአን ቅጂዎችን የያዘ ሲሆን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም መዝገብ ላይ የሰፈረው ታዋቂውን የኡስማን ቁርአን ጭምር በውስጡ አካቷል። በአጠቃላይ ከ2000 በላይ ታሪካዊ ምንጮችና በሙስሊሙ ዓለም ውስጥ ለዘመናት የቆየውን ሳይንሳዊ፣ ጥበባዊና የባህል እድገት የሚያንጸባርቁ ሰፊ ቅርሶችን ያካተተ ነው ተብሏል። እንደ ባለስልጣናቱ ገለጻ ማዕከሉ ባለ 3 ፎቅ ህንፃ ሲሆን 161 ሜትር ርዝመትና 118 ሜትር ስፋት አለው። በውስጡም የኤግዚቢሽንና የስብሰባ አዳራሽና ላቦራቶሪዎች የያዘ ነው። በኡዝቤኪስታን በእስያ ካሉ ሀገራት 4 የእስልምና ታሪካዊ ከተሞች በዩኔስኮ በማስመዝገብ ቀዳሚ ሆናለች። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertvn.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ።
አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በመካከለኛው ምስራቅ አለመረጋጋት ሳቢያ የሐጅ ተመን ላይ ጭማሪ እንደማይደረግ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ተናገሩ። ከቆይታ በኋላ ፓኪስታን ለአዲሱ የአሜሪካና ኢራን የሰላም ድርድር ጥረት እያደረገች ነው ተባለ። እንመለስበታለን፣ ይጠብቁ። በጦርነት ለተጎዳችው ሱዳን 1.5 ቢሊዮን ዶላር ድጋፍ ለማድረግ ሀገራት ቃል ገቡ። በሱዳን እየተካሄደ ያለው አውዳሚ የእርስ በርስ ጦርነት ወደ 3ኛ ዓመት መሸጋገሩ ተከትሎ በበርሊን በተካሄደ ዓለም አቀፍ የለጋሾች ጉባኤ ላይ ሀገራት ለሱዳን የሰብአዊ ቀውስ የሚውል 1.5 ቢሊዮን ዶላር ድጋፍ ለማድረግ ቃል ገብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይህ ቅዠት ማክተም አለበት ብለዋል። ጦርነቱ ትልቅ ተስፋ የነበራትን ሀገር ያፈራረሳል፣ አሳዛኝ ምዕራፍ እንደሆነም ገልጸዋል። በተጨማሪም ሴቶችና ልጃገረዶች ለአሰቃቂ ጥቃት መጋለጣቸውና በሀገሪቱ ስር የሰደደ ስልታዊ ጾታ ጥቃት እየተፈጸመ መሆኑን አክለዋል። ዋና ጸሐፊው የጦርነቱ ውጤት በሱዳን ብቻ የተገደበ አለመሆኑን ገልጸው በቀጠናው ያለው አለመረጋጋትም እያሰፋ እንደሆነ ተናግረዋል። የጀርመን የውጭ ጉዳይ ሚኒስቴር በበኩሉ 250 ሚሊዮን ዶላር ለመስጠት ቃል መግባቱን ያስታወቀ ሲሆን ድጋፉ በሱዳን ሕዝብ ላይ እየደረሰ ያለውን መከራ ለመቀነስና የሰው ሕይወት ለማዳን እንደሚረዳ ጠቅሷል። የአፍሪካ ሕብረት ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው በሱዳን የተፈጸሙትን ወንጀሎች መጠን እናውቃለን በማለት ያለበትን ደረጃ በመግለጽ ግጭቶች እንዲቆሙና አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርቧል። ይሁን እንጂ የሱዳን የውጭ ጉዳይ ሚኒስቴር የበርሊኑ ስብሰባ የቅኝ ግዛት የአስተዳደር ዘይቤ በማለት ነቅፎታል። የምዕራባውያን መሪዎች ከካርቱም መንግስት ጋር ሳይመካከሩና ሳይተባበሩ ጉባኤውን ማድረጋቸው ተገቢ አይደለም ብሏል። የመንግስታቱ ዋና ጸሐፊ ከሚያዝያ 2023 ጀምሮ በሱዳን ወታደራዊ ኃይልና በፈጥኖ ደራሽ ኃይሉ በተቀሰቀሰው የእርስ በርስ ጦርነት ወደ 34 ሚሊዮን የሚጠጉ ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ብለዋል። ከ4.5 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያ ቀያቸው መፈናቀላቸውን ገልጸዋል ሲል የዘገበው አልጀዚራ ነው። በአንዳማን ባህር ላይ በደረሰ የጀልባ መገልበጥ አደጋ በመቶዎች የሚቆጠሩ የሮሂንጃ ስደተኞች ደብዛቸው ጠፋ። የተባበሩት መንግስታት ድርጅት በመቶዎች የሚቆጠሩ የሮሂንጃ ስደተኞችን አሳፍራ በባህር ላይ ስትጓዝ የነበረች ጀልባ በአንዳማን ባህር ላይ በመገልበጧ በርካታ ሰዎች የደረሱበት ሳይታወቅ መቅረቱን አስታውቋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና የዓለም አቀፉ የፍልሰተኞች ድርጅት IOM በጋራ ባወጡት መግለጫ አንድ ጀልባ በአንዳማን ባህር ውስጥ ከሰጠመ በኋላ ወደ 250 ገደማ የሮሂንጃ ስደተኞችና የባንግላዴሽ ዜጎች መጥፋታቸውን ገልጸዋል። ከባንግላዴሽ የባህር ዳርቻ ተነስታ ወደ ደቡብ ምስራቅ እስያ ሀገር ማሌዥያ በመጓዝ ላይ ሳለች መርከቧ ላይ አደጋው የደረሰው ማክሰኞ ዕለት እንደሆነ ተገልጿል። አደጋው የተከሰተው ጀልባዋ ልትሸከመው ከምትችለው በላይ ሰዎችን በመጫኗ ሳቢያ በባህሩ ላይ የተከሰተው ከፍተኛ ማዕበል መቋቋም ባለመቻሏ ምክንያት እንደሆነም ድርጅቶቹ አስታውቀዋል። ይህ አሳዛኝ ሁኔታ የረዥም ጊዜ መፈናቀል ያስከተለውን አስከፊ የሰው ልጅ ውድመትና ያጎላ ሆኗል ሲል መግለጫው ያትታል። እንደ አልጀዚራ ዘገባ ከሆነ ከ730 ሺህ በላይ የሚሆኑ ሮሂንጃዎች እንደ አውሮፓውያን አቆጣጠር በ2017 በማንያማር ወታደሮች የዘር ማጽዳት ዘመቻ ጥቃት ቤታቸውን ለቀው እንዲወጡ ተገደዋል። በዚህም በባንግላዴሽ በሚገኙ የስደተኞች ካምፖች ውስጥም ተጠልለው ይገኛሉ። በሺዎች የሚቆጠሩ ሮሂንጋዎች በየዓመቱ ሕይወታቸውን አደጋ ላይ ጥለው በማንያማር ውስጥ ከሚካሄደው ጭቆናና የእርስ በርስ ጦርነት እንዲሁም በባንግላዴሽ ውስጥ ከተጨናነቁ ካምፖች ለመሸሽ ሲሉ ሕይወታቸው አደጋ ላይ ይጥላሉ ተብሏል። አብዛኛውን ጊዜ ወደ ጎረቤት ሀገሮች ለመድረስና የተሻለ ሕይወት የመምራት ዕድል ለማግኘት በጀልባዎች አደገኛ የባህር ላይ ጉዞ እንደሚያደርጉም ተገልጿል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ባለፈው ዓመት ግንቦት ወር በማይናማር የባህር ዳርቻ ላይ በደረሱ 2 የመርከብ አደጋዎች 427 ሮሂንጃዎች በባህር ላይ ሞተዋል ተብሎ እንደሚገመት አስታውቋል። ፓኪስታን ለአዲሱ የአሜሪካና ኢራን የሰላም ድርድር ጥረት እያደረገች ነው ተባለ።
በፓኪስታን የጦር ኃይሎች ጠቅላላ አዛዥ የተመራ ከፍተኛ ልዑክ ቡድን በቴህራን እና በዋሽንግተን መካከል አዲስ የድርድር ዙር ሊጀመር በሚችልበት ሁኔታ ላይ በኢራን ከሚገኙ ባለስልጣናት ጋር ውይይት ማድረጉን ተገልጿል። የዋይት ሀውስ ቃል አቀባይ በአሜሪካና በኢራን መካከል የሚደረገው ድርድር እንደሚቀጥል ያላቸውን ተስፋ የገለጹ ሲሆን የወደፊቱ ንግግር በፓኪስታን ዋና ከተማ ኢስላማባድ ውስጥ ዳግም ሊካሄዱ እንደሚችል ተናግረዋል። አክሲዮስ እንደዘገበው ደግሞ በፓኪስታን ዋና አሸማጋይነት በቀጠለው ውይይት የአሜሪካና የኢራን ተደራዳሪዎች ጦርነቱን በዘላቂነት ለማስቆም የሚያስችል ስምምነት ላይ ለመድረስ መቃረባቸው ሁለት የአሜሪካ ባለስልጣናት ነግረውኛል ብሏል። በተለይ ባለፉት 2 ቀናት የተካሄደው ድርድር መሻሻል ማሳየቱን ዘገባው አመልክቷል። ሁለቱ ሀገሮች ከፓኪስታን በተጨማሪ በግብፅና ቱርክ አምባሳደሮች አጋዥነት በመካከላቸው የቀሩ ልዩነቶችን ለማጥበብ እየሞከሩ ይገኛሉ። ይህ ጥረት የሚደረገው የተኩስ አቁም ስምምነቱ ከሚያዝያ 13 በፊት ተጠናቆ ዘላቂ ስምምነት ላይ ለመድረስ ነው። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር የሚመሩት ልዑክ ከኢራን ባለስልጣናት ጋር ለመወያየት ትናንት ረቡዕ ቴህራን ገብተዋል። አንድ የፓኪስታን ባለስልጣን ስምምነቱን በትዕግስት እንጠብቃለን፣ ተስፋ አለን፣ በሁለቱም ወገኖች ላይ ግፊት እያደረግን ነው ብለዋል። አንድ የአሜሪካ ባለስልጣን እንደገለጹት የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ፣ የዋይት ሀውስ መልእክተኛ ስቲቭ ዊትኮፍ እና ከፍተኛ አማካሪው ጃሬድ ኩሽነር ከኢራንና ከአሸማጋዮች ጋር የስምምነት ረቂቆችን ሲለዋወጡና ስልክ ሲደዋወሉ ውለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።